አንድ ድል አለኝ ብለሽ ነበር አንድ ዶክተር መሰረትን ብላን ነበር እንግዲህ እንዴት ሆነ ያኛውስ ያወራችኝ በቃ እኔ በዛ ሰዓት አላቀም እንዴት እንደወጣሁኝ አላቀም ከዛ እሱ ይደውላል በየደቂቃው ነው የሚደውለው ከሄድኩን ጀምሮ ማለት ነው ስልክ ማንሳት አልፈለኩም ከዛ መጨረሻ ላይ በቃ አነሳውና አጀባ የምትባል ሰው ካሁን በኋላ አትመጣም እንዳትጠብቀኝ አልኩት አልመጣም አልኩት በጣም ለመነኝ በጣም ሁለተኛ እንዳትደውል በዚህ ስልክ አልመጣም እንዳትፈልገኝ አልኩት እና አላቅም የት እንደምሄዱላ አላቅም ነበር እና በመሃል የሆነ ሴትዮ መንገድ ላይ አግኝተኝ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሲኤምሲ ሚካኤል ጎንታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 898989 ላይ ይደውሉ። አርያም የጉዞ ወኪል በ2 ሚሊዮን 700 ሺህ ብር ጠቅላላ ክፍያ በመገናኛ ጫካ ፕሮጀክት በዳያስፖራ መንደር አካባቢ የቤት ባለቤት የሚሆኑበትን አማራጭ አቅርበንልዎታል። ስቱዲዮ 2 ሚሊዮን 700 ሺህ፣ ባለ 1 መኝታ 4 ሚሊዮን 600 ሺህ፣ ባለ 2 መኝታ 7 ሚሊዮን፣ ባለ 3 መኝታ 8 ሚሊዮን 700 ሺህ ብር 40% ሲከፍሉ 10% ቅናሽ አድርገንልዎታል። ቀሪውን 60% ደግሞ ቤቶን ሲረከቡ የሚከፍሉበት አማራጭ ተመቻችቷል። እንዲሁም 100% ሲከፍሉ 35% ቅናሽ ይደረጋል። በተጨማሪም ንግድ ሱቆችን ከ20 ካሬ ጀምሮ ከ900 ሺህ ብር ቅድመ ክፍያ መነሻ አቅርበናል ይላል ቴምር። ስለ ቤትና ሱቆች የበለጠ መረጃ ለማግኘት በ0951 10 07 10 ይደውሉ። ቴምር። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን የሚያስተምሩ መፍትሄ ሊሰጡ ይችላሉ ተብለው የሚታሰቡ ታሪኮችን እያቀረብንላችሁ ይኸው ያለፉትን ዓመታት አብረን በወዳጅነት ቀጥለናል። የእናንተ ወዳጅነት ደግሞ ተጠናክሮ በመቀጠሉ ምክንያት ወደ 1 ሚሊዮን ሰብስክራይብ ልንገባ በጣም ጥቂት በጣት የሚቆጠሩ ቁጥሮች ብቻ ይቀራሉ። እንደምታውቁት እዮሃ ሚዲያን ሰብስክራይብ አድርጉ ብለን ደጋግመን አንናገርም። ምክንያቱም የምንሰራው ስራ ካሳመናችሁ፣ መፍትሄ ከሰጣችሁ፣ ካስተማራችሁ ግን ወዳችሁ ፈቅዳችሁ ትከተሉናላችሁ ብለን ስለምናስብ ነው። ይሄው ልፋታችን መና አልቀረም። እንግዲህ 1 ሚሊዮን ልንደርስ ነው። 1 ሚሊዮን ሊገባ ጥቂት ብቻ ቁጥር ስለቀረው የዚህ ባለድርሻ መሆን ትችላላችሁ። አሁኑኑ እዮሃ ሚዲያ የሚለው የዩቲዩብ ቻናላችንን ሰብስክራይብ አድርጉና ወደ 1 ሚሊዮን የምናደርገው ጉዞ አካል ይሁኑ። ዛሬ በእንግዶች በድጋሚ ተገናኝተናል። አጃይባን በርካታ ተመልካቾች ታውቋታላችሁ። ወደዚህ ስቱዲዮ ተገኝታ ይህን ታሪክ ለእናንተ ለተከበራችሁ ተመልካቾች አድርሳ ነበረ። አንተ ማትወልድ ሚስት ይዘህ አንተ እንደዚህ ሄዳህ አትወልድ አምጥተህ አሰጣትም ሌላ ሚስት እንዲያገባው ትፈቅጂለት አንቺ ራስ ወዳድ ሆነሽ ነው የሚሉኝ አሉ። ልጁን እየጎዳሽ ነው የሚሉኝ አሉ። ማለት አንድ ቀን ስለኛ ህይወት አሳስቧቸው ወይ ጠይቀው የማያውቁ ሰዎች ናቸው። በቃ እኔ እግዚአብሔር ልቦና ይስጣችሁ ነው ማለት የምፈልገው እንደዚህ ለሚሉ ሰዎች እንደዚህ ለሚሉ አካላት። እርጉዞቹን ሳይ በጣም እቀናለሁ፣ ወላሂ በጣም እቀናለሁ። አንዳንዴ ቆሜ አያቸዋለሁና በማያቸው ሰዓት እንዲሽፍን የሚያደርጉብኝ አሉ። ለምን አልልም። ምን አይነት ቃል ነው ያው ይሄ ደግሞ ቃል እኔው ምን አይነት ቃል ነው? አይዞሽ 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 ነው ማልቀስ መፍትሄ አይደለም። አይዞሽ እሺ፣ ምንም ችግር የለም። አታስቡ። ቤትሽም ምን ሱቅሽም ምንሽም አይሸጥም። እሺ። ከዛ በኋላ ባለቤቷ አብዲ ያ ጠንካራው ያ ብዙ ነገሮችን ያሳለፈው ባለቤቷም እዚህ ተገኝቶ እንግዲህ ይሄን ቆይታ አድርጎ ነበረ። ባለቤቴ በጣም ነው የምወዳት እና እኔ ወደ ሌላ ቦታ አልሄድኩኝም። አሁን ሌላ ወንድ ቢሆን ይሄኔ 15 ዓመት 16 ዓመት ማለት በጣም ከባድ ነው። ጸሎቴን ነው አላህ ከእቴ ጋር ሆኜ ስጸልይ እቴ ቃብታ በቃ እንቸገርሽ አላህ አይደል ቢሰጠን የፈለግነው ነው መጸለይ ያለብን ትለይ ነበር። ሰዎች ብዙ ይናገራሉ። አንተ ምን ሆነ ነው የማትወልደው? ሌላ ሴት አጣህ እንዴ? አይ እኔ ሴት አጥቼ አይደለም። ያው ወደዋለሁ አፈቅረዋለሁ ግን በቃ ግባና ውለድ ብየው ነበረ የሚል
እና ይሄ ላንቺ ቀላል ነው ወይ ስላት በፍጹም የሚል አይነት ስሜት አስተሪ ነበርና ያን ጥያቄ ስታመጣል ምን ተሰማ? አንተ ሆዳም ነህ አትወልድም ብቻን መብላት የምትፈልገው ምናምን ብዙ ነገር የሚያወራ ሰው አለ። በጣም ብዙ ነገር የሚል ሰው ተጽዕኖ አለበት። ከዛ በኋላ እንግዲህ በዛ ፕሮግራም መጨረሻ ላይ እንግዲህ አንድ ሙከራ እናደርጋለን። የተቻለንን አድርገን እንግዲህ ልጅ የምታገኙበትን መንገድ በተለይ በሕክምና ባለሙያዎችን ሕክምና ተቋማትን አናግረን እንግዲህ የተቻለንን ጥረት እናደርጋለን ብለን ቀጠሮ ይዘን ነበረ። በዛ መሰረትም እንግዲህ በጳውሎስ የሕክምና ተቋም ስር በሚገኘው ምቹ ክሊኒክ ተገኝተን በተለይ ዶክተር መሰረት ተባብረውን እንግዲህ ይህን ቆይታ ወደ እናንተ ወደ ተከበራችሁ ተመልካቾች አድርሰን ነበረ። ልብሴን በዚህ መልኩ ቀይር ያለሁ እንግዲህ ዶክተር መስያለሁ። የዶክተር ናሆምን ቦታ ልወስድ ነው። እሱን ደግሞ በእኔ ቦታ እንግዲህ ጋዜጠኛ አደርገዋለሁ ማለት ነው። አልወለደችም ነው እንጂ ኢቭን አልወለዱም አይደለም ተርሚኖሎጂውን ራሱ የምንጠቀመውና እዚህ ክፍል ነው እንቁላል ተለቅሞ ከወንድ ዘር ፈሳሽ ጋር ተገናኝቶ ጽንስ እንዲመሰርት የሚደረገው። ለምሳሌ በ37 ወይስ በ38 ብታገባ 1 ዓመት ሙሉ መጠበቅ የለባትም። ሁለቱም ቱቦ በኦፕሬሽን ከወጣ የወንድ ልጅ ዘር ፈሳሽ በማህፀን በኩል አልፎ የተዘጋጀች እንቁላል የሚያገኝበት እቺ መንገድ አትኖርም ማለት ነው። ዛሬ አጃይባና ባለቤቷ አብዲ ደውለውልን መጥተዋል። 16 ዓመት ያጡት ልጅ አቅፎ የመሳም ህልም ከምን ደረሰ? ዛሬ ይነግሩናል በቆይታችን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለመግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጣችሁ። እንኳን ደህና አገኛችሁ። እንዴት ነህ አብዲ? አለሁ ደህና ነኝ ሰላም ነው? አልሐምዱሊላህ። አጃይባ ደህና ነኝ እንዴት ነሽ? አልሐምዱሊላህ። ረጅም ጊዜ ከተገናኘን እንግዲህ ለመጨረሻ ጊዜ የተገናኘኑ ተመልካቾች እንደሚያስታውሱት በምቹ በጳውሎስ ስር በሚገኘው ምቹ ክሊኒክ እንግዲህ ሙከራ እንድታደርጉ ያው ታሪኩን ተመልካቾች በደንብ ስለሚያውቁት ብዬ ነው ስለምናስታውሳቸው እንግዲህ እነ ዶክተር መሰረት እና ባልደረቦቿን አገናኝተናችሁ ነበረ። የተለያየ ነው። ምን ያህል ጊዜው ነው? 1-4 ወርም አይሆንም ይሆናል አይደል? ይሆናል እንደዛ። እንዴት ነበረ እንግዲህ እስኪ አሁን በዝርዝር ንገሪኝ፣ ለኔም ለተመልካቾችም። እንግዲህ እኛ አገናኝተናችሁ ያው ሌሎች በርካታ ስራዎች ስለነበሩን ወደዛ እንሄድ ነውና እንዴት ነበረ? ምንድን ነው የተፈጠረው? ህክምናውን ጀምረን ነበረ። እሺ ያው ሂደቱ ካለቀ በኋላ የ15 ቀን ውጤት በሚታወቅበት ሰዓት የመጀመሪያው ሂደት አልተሳካም ነበር። የመጀመሪያው የልጅ ማርገዝ ሂደት አልተሳካም ነበር። ያው የመጀመሪያው አልተሳካም። ሂደቱን ያው እንደነገሩኝ ነበር ያደረኩት። በርግጥ ያው አላህ ያላለው ነገር ምንም ነገር አይሆንም ያሉኝን ጥንቃቄዎች በሙሉ አድርጌ ነበረ እና ውጤት ለመስማት ሲሄድ ያው እንዳልተሳካ ተነገረኝ። እንዴት ነበር ግን እንደው ማለት መጀመሪያ በጣም እንግዲህ እኔም ተመልካቾችም ያው ምኞታችን ነው ስቲል ነው እና በጣም ብዙ እኔ ኮሜንት ራሱ በጣም ብዙ ተመልካቾች አድርገዋል፣ ጸልየዋል። በየእምነታቸው ጸልየዋል። እናንተ የልጆች አባት የልጆች እናትና አባት እንድትሆኑ ማለት ነው እና
እንደውም ቅድም አንዲት ሴት አገኘችሽ በጣም እንደውም እንዳጋጣሚ ሆነ አንቺ ላይ በጣም ሀሳብ ሰጥታ ነበር፣ አስተያየት ሰጥታ ነበር እሷ ካላት ህይወት ጋር ተንተርሳ ማለት ነው። እና ሁሌ የሁላችንም ምኞት ነበር እና ሂደቱ ምንድን ነበር? ከስንት ቀን በኋላ ነበር ይሄ ነገር ሀፕን ያደረገው? 15 ቀን ትጠብቃለህ። ያው ጽንሱ ከተመለሰ በኋላ 15 ቀን ይጠበቃል። መድኃኒቶች አሉ የምትወስዳቸው መድኃኒቶች፣ እነዛ ነው ያሉኝ እንዳሉኝ አድርጌያለሁኝ። 15 ቀን ያው በደም ምርመራ ነው የሚታወቀውና ደም ሰጥቼ እኔ የተሳካ ነበር የመሰለኝ ከመጀመሪያው ጀምሮ እንደሚሳካም እርግጠኛም ነበርኩኝ። ሲሄድም እንደተሳካ ነበርና እዛ ስንሄድ ብዙ ልጆችን ታገኛለህ፣ ብዙ ሰዎች ነው የምትተዋወቀው፣ ብዙ ሰው ታገኛለህና ያንቺማ ተሳክቷል ፊትሽ ያስታውቃል ምናምን ሲሉኝ የበለጠ ኮንፊደንስ ጨምሮ ነበርና ዶክተር መሰረትም ያው መጀመሪያ ውጤቱ ደርሷት ነበረ። እሷም በጣም አዝናለች፣ አልጠበቀችም ነበረ ማለት እሷም በሙሉ እንትን እንደሚሆን እርግጠኛ ነበረችና ባለመሳካቱ በጣም አዝናለች። አልተሳካም። አብዲ እንደው ምን ተሰማ? ያው ጉጉቱ አለ እንግዲህ አንተ ምሳሌ የምትሆን ባል ነህ። እኔ ከዚህ በፊትም ተናግሬዋለሁኝ እና ምክንያቱም ያው ብዙ ጫናውን ተቋቁመ ያው ቤተሰቦች ቢወዷትም አሉ ጫና ይመጣል መቼም ከግራም ከቀኝም ይመጣል። እንደው እሷ ካልወለደች እንደው ሄዳ አትሞክርም እንዴ እንደው ሌላ አትፈታም እንዴ ሌላ አግብታ አትወልድም እንዴ የሚሉ ጫናዎችን ተቋቁመህ ነው ያለውና ይሄ ነገር ደግሞ እንግዲህ መሳካት እድሉ ያው ሁላችንም ተስፋ አድርገን ነበርና ስትሰማ ምን ተሰማ? ያው እኔ ደስ ብሎኝ ነበር ይሳካል ብዬ ነበርና ስትሄድ አብረን እንዲህ ስላት አይ አይደለም ከወንድም ጋር ሄዳለሁ ብላኝ አብረው ሄዱ እና እየደወልኩ በየደቂቃ እየጠየቅኳት ነበረ። መጨረሻ ላይ ያው ውጤቱ ሲነገራት ያልተሳካ ምናምን ስትለኝ በቃ አዘንኩኝ በጣም እና በቃ አብሽር አላህ ያለው ይሆናል በቃ ነይ ምንም እንዳታስቢ ብዬ እንትን አልኳት፣ አጽናናዋት። እኔ በጣም ተሰምቶኛል። ብዙ ለፍተን ብዙ ጊዜ ትሄዳለህ፣ ስራህን ጥለህ ትሄዳለህ፣ ብዙ ነገር በቃ ብዙ መስዋዕት ታደርጋለህ። ያን እንደገና ደግሞ የእሷ ድካም በጣም የምትወስደው መድኃኒት ደግሞ በጣም ከባድ ነው። አዳር ሁላ በቃ እኔ አልተኛም፣ ያማታል በጣም እና ያን ሳስብ በጣም ከባድ ነው። ብቻ አዎ ልብ ይሰብራል። አዳር በቃ ምንም እንቅልፍ የለም፣ ያማታል በጣም አሁንም መድኃኒቱ ከባድ ነው፣ በጣም ነው የሚያማት እና ብቻ ያለው ነገር ከባድ ነው። አልሐምዱሊላህ ግን አሁን በተለይ ወደ ማህፀን ሲመለስ እንግዲህ ጽንሱ ያው አንተም ታስፈልግ ነበር ሂደቱ ላይ ነበር አይደል? ያስፈልግ ነበር። በዚህ አጋጣሚ በነገራችን ላይ ይሄ ሙከራ እንኳን ራሱ እንዲሳካ እንድትሞክሩ አጋሮቻችንን ምንም ያላሳፈሩንን በአንድ ስልክ ጥሪ ክሊን ማቴሪያልስን እና ቴምር ፕሮፐርቲን በዚህ አጋጣሚ በጣም ማመስገን እፈልጋለሁኝ። ያው የእናንተ ህልም እንዲሳካ ያው እነሱም የበኩላቸውን ተወጥተዋልና እንግዲህ ያው ሕክምናው ላይም ስለምታስፈልግ ያው ብዙ ያው ሂደቱን በደንብ ታውቀዋለና አይኑ ልብ ይሰብራል። ከዛ በኋላ እንግዲህ አንድ እድል አለኝ ብለሽ ነበር። አንድ ዶክተር መሰረትን ብላን ነበር። እንግዲህ እንዴት ሆነ ያኛውስ? እነዛ ሂደቶች ካለፈን በኋላ እኔ በጣም ታሚ ነበረ። ደሜ በጣም ጨምሮ ነበር። በጣም ስትረስ ውስጥ ነበርኩ። እስቲ እሱን ነገር ንገሪኝ። በጣም ከባድ ነበረ ማለት እኔ ልክ ወረቀቱን ሰጥቻት የምትነግረኝ ነበር እየጠበኩ የነበረው። እሷ መጀመሪያም ሰምታዋለች ውጤቱን። በጣም አዝና ነበረ። በቃ ካንዳ አልተሳካም ስትለኝ እንዴት ነው ያልኳት። እንዴት ስላት አልተሳካም በቃ እና ያሁን አልተሳካም ማለት የሚቀጥለው አይሳካም ማለት አይደለም። ተስፋ እንዳትቆርጪ አለሽ ሌላ እድል አለሽ ምናምን እያወራችኝ በቃ እኔ በዛ ሰዓት አላቅም እንዴት እንደወጣሁኝ አላቅም። ከዛ እሱ ይደውላል፣ በየደቂቃው ነው የሚደውለው ከሄድኩኝ ጀምሮ ማለት ነው። ስልክ ማንሳት አልፈለኩም። ከዛ መጨረሻ ላይ በቃ አነሳውና አጀባ የምትባል ሰው ካሁን በኋላ አትመጣም እንዳትጠብቀኝ አልኩት። አልመጣም አልኩት። በጣም ለመነኝ በጣም እኔ መጀመሪያም ነግሬሻለሁ እድላችንን ሞክር ብዬ ነው እንጂ ይሄ ይሆናል አይሆንም የሚለው ነገር 100% እርግጠኛ እንዳልነው እነሱም ነግረውናል። ስለዚህ ለምንድን ነው ተስፋ የምትቆርጪው? ሁለተኛ እንዳትደውል በዚህ ስልክ አልመጣም እንዳትፈልገኝ አልኩት እና አላቅም የት እንደምሄዱላ አላቅም ነበረ እና በመሃል የሆነች ሴትዮ መንገድ ላይ አግኝታኝ መንገድ ስሻገር ነው ጎትታ ያወጣችኝ ከዛ ከመንገድ ውስጥና በጣም ነው ማለቅሰው። በቃ አላቅም
ከዛ ቁጭ አድርጋኝ ምንድነው የሆንሽው ዘመድ ሞቶብሽ ነው ምንድነው ብላ ጠየቀችኝ። በዚህ አጋጣሚ ሲሷን በጣም ላመሰግናት ፈልጋለሁና በጣም ነው የመከረችኝ። ቁጭ አድርጋኝ ያለውን ነገር ነገርኳት። አንቺ እኮ ገና ልጅ ነሽ፣ ወደፊት እድላለሽ። አሁን መኪና ቢበላሽ እኮ ይሄ ሁሉ ነገር ቀርቶ ነበረ እና ለምንድነው እንደዚህ የምትሆኚው ብላ በጣም መከረችኝ። ረጅም ሰዓት ከኔ ጋር ቁጭ ብላ አውርታኝ ምሳ ጋብዛኝ የት ነው ሰፈርሽ ብላኝ ታክሲ አስይዛኝ ነው የተመለሰችውና በጣም ላመሰግናት ፈልጋለሁ። ከዛ በኋላ ስልኬን ዘግቼው ነበረ፣ ከፈትኩና እየመጣሁ ነው አልኩት። በጣም ተጨናንቆ ነበረ እሱ ያለውበትን አያውቅም። ወጥቻለሁ ከዛ ብዬዋለሁ። እኔ በጣም አስታውሳለሁኝ ከባልደረባዬ ጋር ባንቺ ጉዳይ በጣም እንጨነቃለን። በነገር ስቲል ነው የምነግራችሁና እኔም እንደዛ አይነት ስሜት እሷም እንደዛ አይነት ስሜት ነበር የተሰማን። በጣም አዝነን ነበር ልባችን እውነት ለመናገር ግን ተስፋ እናደርግ ነበር ደግሞ እግዚአብሔርን እውነት ለመናገር ምክንያቱም ያው ዶክተር መሰረትም ያኔም ለተመልካቾችን በደንብ ክሊርሊ እንዳስቀመጠችው ያው ተደጋጋሚ ሙከራዎች ፍሬ ሊያፈሩ ይችላሉ፣ ሊሳኩ ይችላሉ፣ በአንድ ጊዜ ሊሳካም ላይሳካምም ይችላል የሚልም ነገር ስለነበረ ከዛ አንፃር ያው ትበረታላችሁ ብለን አስበን ነበርና ከዛስ ቀጥይልኝ እስኪ። ከዛ ወደ ቤት ሄድኩኝ። ከወደ ቤት ከሄድኩ በኋላም በጣም ልረጋጋ አልቻልኩም። ረጅም ጊዜ ወደ 15 ቀን ምናምን በቃ ከራሴ ጋር አልነበርኩም። በጣም ነበረ ደሜ ኦቨር ነበረ። መድኃኒት እንድጀምሩላ ሪፈር ተጽፎልኝ ነበር። ከዛ በቃ እኔ ወደ ዶክተር መሰረት ወደ ጳውሎስ ጽፋልኝ ነበር የደም ግፊቱ እንድጀምር ማለት ነው። መድኃኒት እንድጀምር እኔ አልጀምሩም ስትረስ ውስጥ ስለሆንኩ ነው እንጂ ከዚህ በፊት እንደዛ አይነት ነገር የለብኝም። ወደ ራሴ አስተካክላለሁ እኔ ራሴ ብዬ ወደ ራሴ ተመለስኩኝ። ምክንያቱም ትምህርት ሆነኝ። በመበሳጨት ያመጣሁት ነገር ቢኖር ተጨማሪ በሽታ ነውና ለምን ብዬ ወደ ራሴ ተመለስኩኝ። ያለው ነገር ስታይ መስተካከሉን ስታይ ደምሽ ሲስተካከል ነው የሚቀጥለውን የምንሞክረው አለችኝ። ረጅም ጊዜ እንድረጋጋ ተመክረኝ ነበረ። ቀጠሮ እየሰጠችኝ እንድረጋጋ ልጅ ካንቺ በኋላ ነው የሚመጣው ብላ በጣም ተመክረኝ ነበረ። ከዛ ደሜ ሲታይ ሁሉ ነገር ልክ መጣ። የውስጥ ደዌ ሐኪም የሚይሽ በላይ ነበር። ያንንም ታየው ምንም ችግር የለብኝም። ከዛ ሂደቱ ተጀመረ ማለት ነው። የሁለተኛው ሙከራ የሁለተኛው ሙከራ ተጀመረ። አልሐምዱሊላህ በሁለተኛው ሙከራ ተሳክቶልናል ማለት ነው። የሁለተኛው ሙከራ ተሳክቷል። በጣም ደስ ብሎኛል። በጣም ደስ እግዚአብሔር የተመሰገነ ምን ይሳነዋል? አልሐምዱሊላህ አላህ ምን ይሳነዋል? አዎ እግዚአብሔር ይመስገን። አሁን ተሳክቷል። ተሳክቷል። አሁን ነፍሰ ጡር ነሽ? አዎ። ኧረ እባክሽ ሰይ የስንት ወር ስንት ጊዜ ሆነሽ? 5 ሳምንት። 5 ሳምንት ሰይ ባለፈው ፌል ያደረገው እንደዚህ አልቆየም አይደል? አልቆየም። ወዲያው ነው በ15 ቀኑ ያው ታወቀ እንዳልነበረ። ስለዚህ አሁን አንድ ወር ከምናምን ማለት ነው። አንድ ወር ከአንድ ሳምንት ማለት ነው። አንድ ወር ከአንድ ሳምንት። ከአንድ ሳምንት። አብዲ ጸሎትህ እኮ ደረሰ። አላህ ሰማ። አልሐምዱሊላህ አልሐምዱሊላህ አላህ ምን ይሳነዋል? እውነት ነው። አጀይብ። በጣም ደስ ብሎኛል። እኔ አሁን ምን ተሰማሽ? እንደው ተሳክቷል ስትባይ አልጠበቅኩኝም። ምክንያቱም ለተመልካቾች ያው ሂደቱን ሁሉንም መንገር ስላለብን ነው። አልጠበቅኩም ማለት ቀጠሮ ስለሆነ ሄድኩኝ እንጂ የመጀመሪያው እንደዛ ስለነበር የሁለተኛውም ያው ልሂድ ብዬ ነው ሄድኩት። እሱ ማታው ነው አርብ ማታ ቅዳሜ ነበረ ቀጠሮዬ። አርብ ማታውን ምንም ነገር እንዳትጨናነቂ እኔ ምንም እንቅልፍ አልወሰደኝም ነበርና ምንም ነገር እንዳትጨናነቂ ከሆነ ሆነ ካልሆነ አልሆነም በቃ ለምንድን ነው የምትጨናነቂው አለኝ። ከስንት ጊዜ በኋላ ተሳካ ማለት ነው? ከ3 ወር ከምናምን በኋላ። ይሄማ ህክምናው አጠቃላይ እንደው ልጅ የሞለድ ያው 16 ዓመታችን ጨርሰናል። እንግዲህ ከ16 ዓመት በኋላ ነፍሰ ጡር ነሽ። እግዚአብሔር ይመስገን። አልሐምዱሊላህ። አብዲ ምን ተሰማ? በጣም ደስ ብሎኛል ወላሂ። እኔ በጣም ደስ ብሎኛል። ለእናንተ አልሐምዱሊላህ ለአላህ ምስጋና ይገባዋል ወላሂ። አይውላችሁ አንድ ልጅ ምን እንዳልሽ ታውቂያለሽ? እኔ እሷ ልጆች አሏት ወደ 4 ምናምን 5 4 እኔ ዝም ብዬ መውለድ ነውና ያንቺን ታሪክ አይታ ከነስምሽ ነው ያስታወሰች ከነንት ፕሮግራሙን አስታውሰዋለችና በፈቃደኝነት ራሱ እንድሰጣት ምንድነው በህጋዊ በቃ መልክ አድርጌ ብሰጣቸው ብዬ ኮሜንት ራሱ ጽፍ ያለውኝ ያለችኝ። በጣም ብዙ ሰው ነው እንደዛ የሚለው እዛ ራሱ በጣም ብዙ ሰው በቃ እኔ አንቺ ነች ነው የመጣሁት የሚለኝ በጣም ብዙ ሰው አለ። በጣም ብዙ ሰው። ዶክተር መሰረት ስትነግርሽ ምን ተሰማሽ? እንግዲህ የመጀመሪያው ፍርሃት አለ ስትሄጂ በቃ አልተሳካም ያለችሽ ነገር አለ። መቼም ወደ ኋላ መለስ ብለሽ ማሰብሽ አይቀርም። እየሄድሽ መንገድ ላይ ያንን ነው ልታስብ የምትችይውና እሷ ስትነግርሽ ምን አለሽ? ዶክተር መሰረት ስትነግርሽ ቁጭ ብዬ ራሱ በቃ የዛኔ የነገረችኝ ነገር የምትነግረኝ ነው እየመሰለኝ የነበረውና
መጀመሪያ ሰምታለች። እኔ እሷ ጋር ሳልደርስ በፊት ውጤቱ ተነግሯታል እና ወረቀቱ ተሰጥቶኝ ሲሄድ ተሳክቷል አለች። ገና ከመግባቴ ነው አጀበ ተሳክቷል ስትለኝ በቃ እኔ መቆም ነው ያቃተኝ። ረጅም ሰዓት ያንቀጠቅጠኝ ነበር። ይዘው አስቀምጠውኝ ሁላ በጣም ነበር የሚያንቀጠቅጠኝ በጣም። ከዛ ምን ሆነሽ ነው ለምን አልጠበቅሽም ነበር እንዴ ምናምን ብላ በጣም እንትን አለችኝ። እሷ በቃ ረጅም ሰዓት እንዲጅጄን ይዘውኝ አልረጋጋም አልኩኝ። ያንቀጠቅጠኝ ነበርና አልሐምዱሊላህ። አብዲ ምን ተሰማ በእናትህ ስትነግር? እኔ በጣም ነው ደስ ያለኝ። ሄደሽ ነው ቤት የነገርሽው ወይስ እዛው? ኧረ በስልክ ነው ወዲያው። አዎ በዚህ አጋጣሚ በነገራችን ላይ በዚህ አጋጣሚ እንደው ዶክተር መሰረት ሙሉ የምቹ ክሮች በጳውሎስ ስር የሚገኘው የምቹ ክሊኒክ በተለይ እኛ ላደረጋችሁልን ቀና ልባዊ እህታዊ ወንድማዊ እንክብካቤና ፍቅር በመላው ዓለም በሚገኙ ተመልካቾች ስም ይሄው ምስጋና ይኑሰን። እግዚአብሔር ይስጣችሁ። በእውነት ዶክተር መሰረት ቃላት የለኝም እኔ እሷን ላመሰግናት እንጂ በጣም ምስኪን ትሁት ጥሩ ሰው ነች። በጣም ወላሂ በጣም ጥሩ ሰው ናት። እናንተ አመስግኗል። በጣም ነው የምናመሰግነው። እውነት እኔ ቃላት የለኝም። በጣም ነው የማመሰግነው ከልቤ። በጣም ትልቅ ክብር አለኝ። በጣም ላንቺም ለባልደረቦችሽም በጣም እናመሰግናለን። እናንተ ግን ማመስገን ትችላላችሁ። እኔ ፈጣሪ እንደው እድሜና ጤና ይስጣት። እውነት እኛ በጣም ነው በቃ እንደ ከእናታችንም ከአባታችንም በላይ ነው የምንወዳት። እውነቴን ያጣነውን ነገር በእሷን ሰበብ ነው ያገኘነው ከአላህ በኋላ ማለት ነው። እና በጣም ነው የምንወዳት። እድሜውን ረጅም አላህ ያርግልን እላት ነበረ። እኔም ማለት ካላህ በታች ባንቺ ነው ተስፋ ያደረኩት ብያታለሁኝና ሁሌም እሷ ነች የምጠብቃት። እሷ እስከምትገባ ጠብቃለሁኝ። እኔ ነው ማይሽም ስለምትለኝ እሷ እስከምትገባ ጠብቃለሁና ዶክተር መሰረት እኔ ካላህ በታች ባንቺ ነው በቃ ተስፋ ማደርገው ባንቺ ነው እላታለሁ። ችግር የለውም ጸልይ፣ እኔም አግዝሻለሁ፣ ፈጣሪም ያግዘናል ትለኝ ነበርና በጣም ትሁት ሰው የምትረዳ በጣም ለሰው ያላት ክብር እኔ ብቻ አይደለሁም በጣም ብዙ ሰው ነው የሚላትና ሁሉንም እዛ ጋር ያሉትን በጣም ላመሰግናቸው ፈልጋለሁ። ዶክተር መሰረትን ግን በጣም እኔ ቃላት የለኝም ለሷ። በዚህ አጋጣሚ እንደው ደግሞ ወደ ዶክተር መሰረት ደግሞ ሪኮመንድ ያደረገኝ ዶክተር ሰለሞን እሱም ያቅሙን ጥረት አድርጎ ነው ወደ እሷ ሪኮመንድ አድርጎኝ የነበረውና በጣም ከልብ አመሰግናለሁ። እናንተንም መጀመሪያ ሄዳችሁበት ማለት ነው። በጣም እነሱንም በጣም ከልብ እነሱንም በጣም እናመሰግናቸዋለን። እነሱም የቻሉትን ሞክረው ነው ወደዛ እንድትሄዱ ያደረጉት የነበረውና አብዲ የት ነበርክ እሷ ስትደውል? ይሄ ያው እንግዲህ የተሳክቷሉ ስትሰብ ቦታ ላይ ነበርኩኝ። በቃ በጣም ደስ አለኝ። ቀን ሙሉ ምን አደረክ? የሰራው በቃ ጓደኞቼን ሁሉ በቃ ማቀፍ ሆነ ገና ኧረ ቆይ ተረጋጋ ምናምን እና በጣም ነው ደስ ያለኝ ወላሂ። ከዛ በላይ ምን አለ በቃ አዳሩ ሁሉ አመጥቼ በቃ ጥሩ እንቅልፍ የተኛሁት የዛለታ ነው ወላሂ። በቃ ለምን እሷም ህመሟን ለቀቃት። ይሄን ወሬ ስሰማ አልሐምዱሊላህ እና አላህ እግዚአብሔር አሁንም መጨረሻውን ያሳምርልን። እናንተንም አላህ ያቆየልን። አንድ ሰው መሰረቶቹ እናንተ ናችሁ። እና እናንተም ደግሞ ጌዛችሁን አላህ ይክፈላችሁ። ከአላህ ያገኙት እና እድሜያችሁን አላህ ያቆየልን። ቤት ያለ መሰረት አይቆምም እና መሰረቱ እናንተ ናችሁ። ቅጥሎት የሚል ሪል ስቴቶችና እንዲሁም ኤቢሲ ዳይፐር መፍሪያን በጣም እናመሰግናለን። በጣም አመሰግናለሁ። ቲም ሪሊስቶችን እናንተ በጣም እናመሰግናለን። መነሻችን እናንተ ናችሁ። ለዚህ ውጤት እንድንበቃ ያደረጋችሁን እናንተ ናችሁና ካላህ በታች እጅግ በጣም አድርገን እናመሰግናለን። እኛ ደስተኞች ነን። ደስታችን ነው የእናንተን ደስታ ማየት የብዙ ተመልካቾች ደስታ ነው ብዬ አስባለሁኝ። እንግዲህ አሁን የ5 ሳምንት ነፍሰ ጡር ነሽ። እንግዲህ በጣም ደስ የሚል ዜና ነው። እንግዲህ እግዚአብሔር ደግሞ የሆድሽን በጀርባሽ ያዙርልሽ ነው የሚባለውና እንግዲህ ዶክተር መሰረት ብዙ ነገሮችን ትነግርሻለሽ ብዬ አስባለሁ። ምን መጠንቀቅ እንዳለብሽ፣ ምን ማድረግ ምን መደረግ እንደሌለበት አይ ቲንክ በደንብ ነግራሻለሽ ብዬ አስባለሁ። እንግዲህ ዛሬ ከዚህ ደስታ ደግሞ ይሄ ደስታችን ሙሉ እንዲሆን ደግሞ በነገራችን ላይ ዛሬ አንድ ጥያቄም ነው ያው ይዛችሁ የመጣችሁት አይ ቲንክ እንግዲህ ምክንያቱም ይሄ ፕሮሰስ ያው ቀላል አይደለም። ባለፈውም ዶክተር መሰረት በደንብ አድርጋ አብራርታልናለች። የመድኃኒት ተከታታይ የሆነ የሚወሰዱ መድኃኒቶች አሉና እሱ ላይ ደግሞ ችግር ገጠመኝ ብለሽ ነው እንግዲህ አንድም ቀጣዩ ሀሳብና ምንድነው የተፈጠረው? እስኪ ንገሪኝ።
እንዴት ነው የሚወሰደው? እሱን ልትነግሪኝ ትችላለሽ? መድኃኒቶቹ በጣም ውድ ናቸው። መርፌ ያለው የሚዋጥ መድኃኒት አለው፣ በጣም ውድ ናቸው። እና እኔ እንዲረዳኝም ብላ ተጨማሪ መድኃኒት የታዘዘልኝ መድኃኒት አለ። ያ ደግሞ በጣም ውድ ነው። አንዱ መርፌ 8,000 ነው የሚገዛውና በቃ ያለኝን እንትን አልኩኝና ለ15 ቀን እስከ 42,000 ብር ነው የሚፈጀው። እና ይሄ ሂደቱ ከተጀመረ አሁን 2 ወር ሊሆነው ነው። ከመጀመሩ በፊት ማለት ጽንሱ ከመመለሱ በፊት የሚወሰዱ መድኃኒቶች አሉ። ልክ እንደዛው ናቸው። ሁሉም መድኃኒቶች በጣም ውድ ናቸው። እና አሁን ላይ ደግሞ በጣም እየከበደ ነው የመጣው። ጊዜው እየጨመረ በመጣ ቁጥር መድኃኒቶቹም እየተጨመሩ ነው የመጡትና እስከ 2 ወር ወይም ከዛ በላይም ሊቀጥል ይችላል። እንደ ሂደቱ ነው። አይቼንም እንትን ታቆሚ ማለች እና በጣም ውድ ናቸው መድኃኒቶቹ። ስለዚህ አልቻልንም ነው እንግዲህ። መቼም ተመልካቾች ደስታችሁ ነው ደስታችን፣ የእናንተ ደስታ። ስለዚህ አጃይባንና አብዲን በተቻላችሁ መጠን አግዟቸው። ይሄን መድኃኒት አሁን ያው ፕሮሰሱ እንዳልነው ባለፈው ዶክተር መሰረት በግልጽ አስቀምጠዋለች። በጣም እንግዲህ ከቴምርና ከክሊን ማቴሪያልስ እንኳን ከእያንዳንዳቸው 200 ሺህ ብር አካባቢ ነበር አይደል የተሰጣችሁ? ይህን ሙከራ ለማድረግ ማለት ነው። ከዚህ በኋላ ደግሞ ያው ያኔም በደንብ አብራርታልናለች። በእርግጥ ዶክተር መሰረት የመድኃኒቶቹ ወጪ ውድ እንደሚሆንና ያው ብዙም እንደሚሆን በእርግጥ ነግራን ነበር። ስለዚህ ያ የተሰጣቸውን ነገርን ስለጨረሱ ያው አካውንታቸው በዚህ የተሻላችሁን ነገር አድርጉላቸው። ከዛ እንግዲህ ደስታቸውን ደግሞ ሙሉ ሆኑ። እግዚአብሔር አምላክ ሁሉ ነገር አሳክቶት አቅፋ ልጇን እዚህ ቦታ ላይ እንድትመጣ አረ እኔ እመጣለሁ፣ እዛው ቤታችሁ እመጣለሁ፣ ምንም ችግር የለም። ዋናው ወልዳ እንድናያት እግዚአብሔር አምላክ እንዲያግዛት እናንተ ማግዟት በጸሎት ትልቁ መረሳት የሌለበት በየእምነታችሁ ሁላችሁም መቼም አሁን ደስታ ተሰምቷል። አሁን ከ16 ዓመት በኋላ አብዲና አጃይባ ልጅ ሊያገኙ ነው። ስለዚህ ይሄ ነገር እንዲሳካ እንግዲህ የበኩላችሁን አድርጉላቸው። ይሄው አካውንታቸው በዚህ ልታገኟቸው ትችላላችሁ። እንግዲህ ይሄን የሚከታተሉ በጣም በርካታ ተመልካቾች አሉ። ያው የአንቺንም ፕሮግራም አይተው በጣም ብዙ ሰዎች ደውለዋል፣ የምቹንም አገልግሎት ማግኘት ፈልገው ጭምር ማለት ነው። ስለዚህ ምናልባት መጠንቀቅ ያለባቸውን ነገር ተጠንቀቅ የተባልሽውን ነገር ምናልባት ብትነግራቸው ጥሩ ይመስለኛል። ያው ከባድ ዕቃ እንዳላነሳ፣ ረጅም መንገድ እንዳልሄድ፣ ዋና እንዳትዋኙ፣ ጭስ ነገሮችን መጠንቀቅ እንዳለብን፣ ተነስተን በምንቀመጥ ሰዓት ጥንቃቄዎችን እንድናደርግ እና በምንመገባቸው ምግቦች ደግሞ ሻይ፣ ቡና፣ ለስላሳ መጠጦች እንዳንጠቀም፣ እነዚህ ነገሮች ጥንቃቄ እንዳደርግ ነግራኛለች። ስለዚህ በጣም መጠንቀቅ አለብሽ። እንግዲህ የተባለውን ነገር ዶክተሮች፣ የሕክምና ባለሙያዎች የሚያዙንን ነገር በጣም ተግባራዊ ማድረግ አለብንና እንግዲህ በዚህ አጋጣሚ እንግዲህ ይህ ጥያቄ ለሁለታችሁም ነው። እንግዲህ 16 ዓመታትን ነው በትዳር ያሳለፋችሁት። ተስፋ ሳትቆርጡ ይሄን ለማየት በቅታችኋልና ምን ይማሩ ለሰዎች ምን መልእክት ማስተላለፍ ትፈልጊያለሽ? ትዳር ማለት ትልቅ መሰረት ነው። ስትገናኝ መጀመሪያ ይሄ ችግር አለ ያ ችግር አለ አይደለም፣ የሚያገናኝህ ፍቅር ነው። በፍቅር እስከተገናኘህ ድረስ በፍቅር ነው መኖር ያለብህ። የባሎች ምሳሌ ብዬ ልገልጸው እችላለሁ እኔ ባለቤቴንና ምንም አይነት ችግር ብዙ አይነት ችግሮችን አልፈናል። በጣም ብዙ ዛሬ እዚህ ላይ ደርሰናል። አልሐምዱሊላህ በሱ ጥንካሬ ማለት ነው። እንደኔ ቢሆን እንትን አንልም ነበረ። እሱ በጣም ጠንካራ ወንድ ነው። በጣም ጠንካራ ሁሉም ነገር በቃ ባልም ወንድምም አባትም ሁሉም ነገር መሆን የሚችል ባል ነው ያለኝና ብዙ ጊዜ ተስፋ እንቆርጣለን። ትዳር መሀል የሆነ ግጭቶች ሲፈጠሩ እንደዚህ አይነት እንደኛ አይነት ኬዞች ሲፈጠሩ ተስፋ እንቆርጣለን። ብዙ ልጆችም ማገኛቸው ልጆች አሉ ዛጋ ታሪክሽን ሰምተን በጣም ጥሩ ባል ነው ያለሽ፣ በዚህ ዘመን እንደዚህ አይነት ባል አለ የሚሉኝም አሉና መሆንም ያለበት እንደዛ ነው። ችግር ሲመጣ የጋራ ነው መሆን ያለበት። አብረስ ከኖርክ ድረስ የጋራ ኑሮ ብለስ ከኖርክ ድረስ ችግሩንም ደስታውንም የጋራ መሆን አለበት። እንደዚህ አይነት ኬዞች ያለባቸው ልጆች ብዙ የሚያጋጥሙኝ አሉ። ኖሯቸው ሕክምናው ማድረግ እየፈለጉ በባላቸው በኩል ተጽዕኖ ያለባቸው ብዙ ያወራኋቸው ልጆች አሉ። እዛ ተገናኝተን በጣም ብዙ እናወራለንና
ይሄ ነገር መሆን የለበትም ነው። ችግር ሲመጣ የጋራ ነው መሆን ያለበት። ትዳር ውስጥ የጋራ ነው ችግር መሆን ያለበት። ተነጋግረህ ተስማምተህ ማትፈታው ነገር የለም። አንድ ሰው ባይችል አንድ ሰው ሊችል ይችላል። ያ የሚችለው ሰው ደግሞ ላልቻለው ሰው ጠንካራ ጎን መሆን አለበት፣ ብርታት መሆን አለበት እና ትዳር ውስጥ መደጋገፍ፣ መተባበር ያስፈልጋል ነው የምለው እኔ። እኔም እንደዛው ነኝ እና ማለት ያው ትዳር ውስጥ ከገባ በኋላ ብዙ ቻሌንጆች ያጋጥመዋል። እነዛ ችግሮችን በትዕግስት ማሳለፍን የመሰለ የለም። ለምን እዚህ ጋር ትዳር ማለት ከባድ ነገር ነው። አንዴ ገብተሃል፣ ችግርህን መካፈል ግዴታ የለም እና ያው ያለውን ነገር በሰብር በትዕግስት ማለፍን የመሰለ የለም። ሰብር ካረክ ትዕግስት ካረክ ሁሉ ነገር አላህ ያመቻቸው እና ያው ሰብር ካረክ መጨረሻው ፍሬውን ያማረ ይሆናል። አልሐምዱሊላህ። እንግዲህ አሁን ይሄ እርግዝና እንግዲህ ከፊቱ ገና 9 ወር አለ እንደምታወቀውና 8 ወር ያው አልሞስ 1 ወሩን ስለንተን ስላላችሁ ረጅም ጊዜ ነው ከፊቱ ያለው። ስለዚህ በዚህ ጊዜ ውስጥ ምንም ሊፈጠር ይችላል። ምን እንደሚፈጠር ያው እኛ ምኞታችን ጸሎታችሁን ዱዓችሁን አድርጉ። ምኞታችሁ ተመልካቾችም እኛም ሁላችንም እንጸልያለንና ምንም ነገር ሊፈጠር ይችላል። ያንን የሚፈጠርን ነገር ደግሞ ለመቀበል አሁንም ዝግጁ መሆን እንዳለባችሁ የበለጠ ደግሞ አሁን እየጓጓችሁ ነው የምትሄዱት የበለጠ ነገርና እግዚአብሔር አምላክ ጥሩ ነገር ያሰማን። ምክንያቱም ዶክተር መሰረት ስታወራኝ ትዝ ይለኛል 5-6 ሙከራዎችን የሞከሩ ሰዎች አሉ አይደል? ነግራችኋለች ብዬ አስባለሁ ለእናንተም። ስለዚህ ይሄን እንኳን ባይሆን እንግዲህ ደግሞ እንሞክራለን። ተስፋ ለመቁረጥ እናንተ 16 ዓመት ጠብቃችሁ የለ ይሄው አላህ ረድቷችሁ ደግሞ ይሄው ከ16 ዓመት በኋላ ይሄን ደስ የሚል ነገርን ሰምተናልና እንግዲህ ይሄ እንዲጸና ደግሞ ተመልካቾች እንግዲህ ያው ሕክምናው ይሄ የምትወስዳቸው መድኃኒቶች ከአቅም በላይ ስለሆኑባት ለሱም ይሁን እገዛችሁን ይሄው አካውንታቸው እንደዚህ ልታደርጉላቸው ትችላላችሁ ማለት ነው። እንግዲህ እግዚአብሔር በጥሩ ዜና አሰምቶናል፣ ጥሩ ዜና ሰምተናል። ስለዚህ እግዚአብሔር የተመሰገነ ይሁን። ከመሰነባበታችን በፊት የምታስተላልፉት መልእክት ካለ ለሁለታችሁም ተራ በተራ እድል ሰጣለሁ። እሺ፣ እኔ መጀመሪያ ማመሰግን ፈልገው እናንተንም አላህ እድሜያችሁን ረጅም አላህ ያርግልን። ካሜራማኖችንም እና ደግሞ ፍሬ ሁላችሁንም ለፍታችኋል ከኛ ጋር ጊዜያችሁን አላህ ይክፈላችሁ። ድካማችሁን ብዙ ነገር መስዋዕት አድርጋችሁ እኛን ለማስደሰት ብዙ ነገር ነው ያደረጋችሁት። አላህ ጊዜያችሁን ይክፈላችሁ። አላህ ድካማችሁን ከአላህ ነው የምታገኙት። እኛ ምንም አቅም የለንም እና አላህ ጊዜያችሁን እድሜያችሁ ረጅም አላህ ያርግልን። አሜን። እናመሰግናለን። አሜን አሜን። በጣም የምስጋና ሰዎች ናችሁ በነገራችን ላይ እናንተ። ግድ ነው ማመስገን፣ ግድ ነው። ስታመሰግን ይጨመርልሃል እና እኔ በመጀመሪያ አላህን በጣም አመሰግናለሁኝ ለዚህ ይህንን ለመስማትና ለማየት ላበቃናል። አልሐምዱሊላህ። ቀጥሉ እናንተ መሰረቶቹ እናንተ ናችሁና ለዚህ ሁሉ ነገር መሰረት እናንተ ናችሁ። እናንተን አላህ እድሜና ጤና ይስጥልን። ቤተሰቦቻችሁን አላህ ይጠብቅላችሁ። እንደውም ቴምሮችንና ክሊን ማቴሪያልስ እነሱን በጣም እናመሰግናለን። ዶክተር መሰረትን በጣም 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 አመሰግናለሁኝ። እንዲሁም ስታፎቿን ሁሉንም ማለት ነው ሁሉንም በአጠቃላይ በጣም እናመሰግናለን። ፈጣሪ ብሎ ደግሞ ኢንሻአላህ ቀጥሎ ደግሞ ለምስጋና 3 ሆነን እንመጣለን ኢንሻአላህ። ይሆናል። ምንም የማይሆንበት ምክንያት የለም። እግዚአብሔር ያግዛችኋል። ምን ያህል ገንዘብ ሊሆን ይችላል አሁን እንደው የሚያስፈልግሽ? አሁን የ1 ወር ነበረ የታዘዘልኝ። የ1 ወሩ ወደ 68700 አካባቢ የመጣው። ሊቀጥል ይችላል? አዎ የሚቀጥል እስከ 3 ወር ሊቀጥል ይችላል ብላኛለች እና እንትኑ እየጨመረ በመጣ ቁጥር መድኃኒቶቹ እየጨመሩ ነው የሚመጡት እና ይሆናል ይበቃል ብለን ነበረ የያዝነውንም አልበቃም። ወደ 180 ያክል አልቋል እስካሁን ባለውና በጣም ውድ ነው መድኃኒቶቹ በጣም ውድ ናቸው። ተመልካቾች ያው ቀደም እንዳልኩት ያው ያግዟቸዋል ብዬ ተስፋ አደርጋለሁኝ። ግድ የለም በርቺ፣ ተጠንቀቂ። እግዚአብሔር ያለው ነው የሚሆነው። ራሳችሁን ጠብቂ፣ ትሪት አድርጊ። ያው እሱም ትሪት ያደርግሻል። አብዲም በጣም ነው የምናመሰግነው። እግዚአብሔር መጨረሻውን ያሳምርላችሁ። በጣም ደስ ብሎኛል እኔ ለእናንተ። እሺ በጣም በጣም ነው ደስ ያለኝ። በርቱ፣ ሁሉ ነገር ይቀየራል ደግሞ ኢንሻአላህ።
እንግዲህ የተከበራችሁ ተመልካቾች ከዛሬ ባለታሪኮቻችን ከአብዲና ከአጃይባ ጋር ያደረኩት ቆይታ ይህን ይመስላል። እንደተደሰትን ተስፋ አደርጋለሁኝ። ከብዙ ተስፋ መቁረጦች ከረጅም 16 ዓመታት ቆይታ በኋላ እንግዲህ እግዚአብሔር አምላክ በእነሱም እምነት አላህ እንግዲህ የልባቸውን መሻት ሊሰጣቸው እንግዲህ መንገዱ ተጀምሯል ማለት ነው። ስለዚህ ይሄ ደግሞ እንዲጠናቀቅ የተቻላችሁን ተመልካቾች እንድታደርጉላቸው በዚህ አጋጣሚ መልእክቴን አስተላልፋለሁ። ያው እንደምታውቁት እኛ እንደዚህ አይነት እንትኖችን አናበረታታ፣ የሰዎች የገንዘብ ድጋፍ የሚባል ነገሮች ውስጥ አንገባም። ብዙ ግን እንደዚህ ኤክሰፕሽናል የሆኑ አስተማሪ የሆኑ ስለ ጽናት በትዳር ውስጥ ታምኖ መቆየት፣ ልጅ ባይኖርም ሚስትን አክብሮ መኖር፣ ባልን አክብሮ መኖር፣ ስሜትን መጋራት እናንተ አስተምራችሁናልና ለዚህ ደግሞ ተመልካቾችም የተቻላቸውን ያደርጋሉ ብዬ አስባለሁ። በሌላ ጊዜ በሌላ ታሪክ እንገናኛለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ